ጤና ይስጥልኝ ተመልካቾች እንደምን ሰምታችኋል? ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። ዛሬ ደግሞ ይህንን ፕሮግራም ላቀርብላችሁ ወደ ጀሞ አካባቢ በሚገኝ ናሰው ሪል ስቴት የሚባል በሰራው የመኖሪያ መንደር ነው። አዲስ አበባ በጣም ብዙ ቆንጆ ቆንጆ አፓርትመንቶች የተሰሩባት ሆናለች እና ኑሮ ራሱ ወደዛ ሽፍት እያደረገ ነው እና የምገኘው በአጠገቤ በምታዩቸው በሁለቱ ባለትዳሮች ቤት ነው እና ፓስተርም ሁለታችሁንም በእውነት ከልብ አመሰግናለሁ ይህን እድል ስለሰጣችሁኝ እና እስቲ ፓስተር አንተ ራስን በማስተዋወቅ ጀምረልኝ። እሺ፣ በቅድሚያ እግዚአብሔርን በጣም አድርጌ አመሰግናለሁ። ይሄንን የተባረከ ቀን እግዚአብሔር አምላክ ስለሰጠን። ያው ቀንን የሚሰጥ እግዚአብሔር ነው። ቀንን ወደ ሳምንት፣ ሳምንትን ወደ ወር፣ ወርን ወደ ዓመት እየቀየረ እግዚአብሔር አምላክ ሁልጊዜ እየተሸከመና እየጠበቀ እዚህ ስላደረሰን በቅድሚያ ጌታን በጣም አመሰግናለሁ። እንዲሁም ደግሞ በመጨመር አንቺም እህታችን ታለም ይህንን ኢንተርቪው ልታደርገን እዚህ እኛ ያለንበት ድረስ መጠሽ ይህን እድል ለኛ ስለሰጠሽን በቅድሚያ ከሁሉ በፊት እግዚአብሔር ይባርክሽ፣ እግዚአብሔር ያክብርሽ ማለት እፈልጋለሁ። በመቀጠል እኔ አገልጋይ አለምሰገድ መስፍን ነው የምባለው። የተወለድኩትኝ አቃቂ በሰቃ ወይም ደግሞ አቃቂ ቃሊቲ በሚባል ክፍለ ከተማ ነው የተወለድኩትኝ። እግዚአብሔር አምላክ የተባረከ ይሁን። እንግዲህ በዛ ነው የተወለድኩትኝ። አመሰግናለሁ። እስቲ ደግሞ እህቴ ደግሞ እስቲ የራስሽን ስም በማስተዋወቅ ጀምሪልኝ። እኔ ወይንሸት አበበ እባላለሁኝ። ታለም ይህንን እድል ስለሰጠሽን እጅግ አድርጌ አመሰግናለሁ። እግዚአብሔር ይሄኛውን ቀን ስለሰጠን እግዚአብሔር ስም የተባረከ ይሁን። የተወለድኩት አዲስ አበባ ከተማ 4 ኪሎ ነው የተወለድኩት። ይህን ይመስላል። አመሰግናለሁ። ጎረቤት ነን ማለት ነው። እኔ ደግሞ የአቧሪ አካባቢ ያደኩ ነው። የተወለድኩት ደግሞ 5 ኪሎ ማርያም አካባቢ ነው እና ጎረቤቶች ነን ማለት ነው። እግዚአብሔር ይመስገን። ፓስተር እንግዲህ እኔ አንተን ሳቅህ በቦሌ ማሚ የጸሎት ህብረት እየመጣ ስታገለግለን ነው እና እንደ ወደ አገልግሎት ከመምጣት በፊት በአይንህ ላይ የደረሰው የአይን አለማየት ችግር ስትወለድ ነው እንዴት ጀመረ ከሚለው ብንጀምር ደስ ይለኛል። በጣም ጥሩ፣ እግዚአብሔር ይመስገን። እንግዲህ እውነት ነው፣ ያው ከሁሉ በፊት መነሻ ለመድረሻ አቅም ይሆናል እና ጥሩ ጥያቄ ነው የጠየቅሽኝ። እኔ እንዳልኩሽ ቅድም የተወለድኩት ያው አቃቂ ነው። የአይኔን ጉዳይ ከተወለድኩ በኋላ ነው ከተወለድኩኝ በኋላ ነው። ስንት ዓመት አይንህ በደንብ ያይ ነበር? ኦልሞስት እስከ 9 ዓመት በጣም ጥሩ ነበርኩኝ። አይኔ ያይ ነበር ማለት ነው። እና እዛ በጣም የሚገርመው እንግዲህ ከዛ በኋላ ነው ይሄ ነገር የመጣው አፕን ያደረገው ማለት ነው። እሺ፣ እንዴት አፕን አደረገ? አፕን ያደረገው እንግዲህ በህመም ምክንያት ነው። እኔ ትዝ የሚለኝ የልጅነት እድሜ ስለሆነ አንዳንድ ትዝ የሚሉኝ ነገሮች ነው እንተምረው እና ራሴን ምናምን ያመኝ ነበር በወቅቱ እና ድንገት ይመስለኛል እዚህ ማጀራቴ አካባቢ በጣም ይወጋኝ ነበር እና ማጀራቴ አካባቢ በጣም ይወጋኛል። ለሊት በጣም ሲወጋኝ አድራ ቤተሰብ ይጨነቃል። በጣም ያልበኛል። ጠዋት ደግሞ ስነሳ በጣም የሚገርመው ነገር ደህና ሆናለሁ እና ተነስቼ ደግሞ እወጣለሁ እና ይሄ ነገር ቀንን እየወለደ ሳምንት እየገፋ ሳምንት ወደ 15 ቀን ነገሮቹን እያሻገረ ሄደ እና በጣም የሚገርመኝ ይሄ ነገር እየተደጋገመ ሲመጣ ምንድነው የሆነው? ፋሚሊዎቼ እንግዲህ የኦርቶዶክስ አማኞች ናቸው እና በዚህ ምክንያት በተለይ አያቶቼና እናት ሁሉም ማለት ይቻላል እናቴም እና ህመም እየጨመረ ሲመጣ ምንድነው ማድረግ የጀመሩት? ወደ ጸበል መሄድ አለብህ ወደሚል ነገር መጡና ጸበል ይዘውኝ ሄዱ። አስታውሳለሁ እዛ አቃቂ አንድ ፋንታ የሚባል ቦታ አለ እና እዛ ጸበል ነበረ እና እዛ ጸበል ቦታ ይዘውኝ ይሄዳሉ እና እንግዲህ አሁን በጣም ብርድ ነው እና እርሊ ነው የምንሄደው፣ በጣም በጠዋት ነው እና ይዘውኝ ሲሄዱ እኔ የማስበው እንትኑ ነው ቅዝቃዜውን ነው ያው ውጋቱ ህመሙም ስላለ እና አንዳንድ ጊዜ ትቶኛል እላለሁ ላለመሄድ ማለት ነው። ማስታወሳቸው የራሴ እኮ ስላሉ ነው ቅዝቃዜው። ከዛ ማረሳው ምንድነው የሆነው አንድ ጊዜ እና ብርዱ በጣም ኃይለኛ ስለነበረ ቄሱ አስታውሳለሁ እንደው አንድ እንትን የሆኑ ቄስ ናቸው እና በጣም ያስፈራሉ ቄሱ እና ረዘም ያሉ ናቸው እና ውሃ እየተነሳ የሚገለበጠው እና በጣም ስለበረደኝ
እኔ ምናምን ተንቀጠቀጥኩኝ ማለት ነው። እሺ እና ጮኩኝና ይኸውልህ በለው አሉኝ እና በመስቀል አንጥተው ጀርባዬን አሉኝ። ኦኬ እዛ እሳቸው ጀርባዬን በቃ ይኸውልህ እኔ ጮሃለሁ አለቅሳለሁ እያስለቀሰው ነው ይሉኛል። እኔ የሚያስለቅሰኝ እንትኑ ነው ብርዱ ነው እና ብርዱ ነው የመስቀሉ ያረፈ እና በዚህ ምክንያት ኦልሞስት ከአንድ ወር በላይ ባለሳሳት ይሄ ነገር ተከናወነ። ልክ እኔ ግን ሲነጋ ምንድነው የሚሰማኝ? ሌሊት እንደሚተሳሰብ አለቅሳለሁ። እና በኋላ ይሄኛው ሁኔታ የዚሁ እየቀጠሉ መጡ። የሚገርመው ነገር ግን ከውጋቱ ብዙም ማገገም አልተቻለም። አልፎ አልፎ ይጠፋል፣ አልፎ አልፎ ይመጣል። መጨረሻ ላይ አጠገባችን አንድ ሐኪም ቤት ነበር አስታውሳለሁ። እና የዛች ሐኪም ሴትዮ እንግዲህ እሷ ናት ሂደው እንትን ብለዋታል መሰለኝ። ትኩሳት ምንም ነበረው በጊዜው በጣም ነው የሚያመኝ ትኩሳት አለ እና ለእሷ እንትን አሏት። እሷ ማስታገሻ ወጋችኝ አስታውሳለሁ። እና እኔ ደግሞ አንዳንዴ በጣም መጫወት ስለምወድ ማለት ነው ትንሽ ተኝቼ ረፍት ሳደርግ የተወኝ ሲመስለኝ እወጣለሁ እና ውጭ ወጥቼ እጫወታለሁ። ሲመለስ ደግሞ ያመኛል እና ይሄ የሆነ ቀጠለ። ፋይናሊ የመጨረሻ ሊሆን የቻለው ምንድን ነው? አንድ ወቅት ላይ ተኝቼ ስነሳ ኮምፕሊትሊ በቃ ማየት አቁሞ ላይ እኔ ማለት ነው። እና ድንገት ነው ማለት ይሄኛው ማጅራቴን የወጋኝ የነበረው በጣም ብዙ እንትን ብሏል። ከዛ ነው ወደ ሚኒሊክ ሆስፒታል በጣም ከረፈደ ነው ቤተሰብ ይዞኝ ሄደ። ኦኬ ከረፈደ ሚኒሊክ ነው ሆስፒታል ሄዳችሁ? አዎ ሚኒሊክ ሆስፒታል ሄድን። ሚኒሊክ ሆስፒታል ራጅ ተነሳ ምን ተባለ። በጣም በቃ በጣም እንትን አደረጉ፣ ሕክምና እንትን አደረጉ፣ በጣም ጥረት አደረጉ። እና የሚገርመኝ ነገር በጣም ግን የሚገርመኝ ነገር ላይት መብራት አላቸው የሚመረምሩባትና እሷን እያበሩ ምናምን ሲሉኝ ሲበራ ሲጠፋ ምናምን እነግራቸዋለሁ። እና አንዳንድ ሐኪሞች ያዝኑ ነበር በጊዜው በጣም ነበር የሚናደዱት። አንደኛ እንዴት በዚህ ከተማ እያላችሁ ካለቀ ከቆየ ነው ሄዱት። የአይን ብርሃን እንግዲህ እኔ ባላቅም እነሱ እንደሚሉት ያው ከተጎዳ በኋላ መሄድ ሪስክ ነው ይባላል። እድል ነበረው ማለት ነው በጊዜው እድል ነበረው። እና በዚህ እያለ ቀጠለ። በዚህ ውስጥ እንግዲህ ያው እንዳልኩሽ ነገሮች እንትን አሉ። ማረሳው ግን የሚገርመኝ ነገር አንድ ነገር ትዝ አለኝና እንግዲህ እነሱ ጸበል ይዘውኝ ሄዱ ነበር ብዬሻለሁ። እና ከዛ መሀል እናቴ ኮተን የሚባል ድርጅት ነበር የምትሰራው። እና እሷ ቃሊቲ አቃቂ ያለ አይደለ? ኮቶኒ ሲባል ትዝ ይለኛል። የሆነ ነገር ጨርቃ ጨርቅ ምናምን ይሰራሉ። እና ከሱ ጋር ተነጋግራ መሰለኝ እነሱ ሳያውቁ ማለት ነው ቤተሰብ እህቶቼ ማለት ነው። እና የሆነ ቦታ ብላው ይዘውኝ ሄደች አስታውሳለሁ። ወዴት? ውቃቢ ምናምን የሚባለው ወደ ጠንቋይ ቤት። ጠንቋይ ነው የሚባለው ባጭሩ። ትዝ ይለኛል። እና ከዛ ስንሄድ እኔ አንድ ሴትዮ ናቸው እና የሆነ ብርቱካን ምናምን እያነሱ ይወረውራሉ። ሴትዮ አለ ሰው ማለት ነው። እና መንፈስ ላያቸው ላይ መጥቷል። አሁን ትዝ ይለኛል ሴትዮ አስታውሳቸዋለሁ። እና ከዛ በኋላ ይሄ ልጅ ይሞታል አሉ። ይሄን ማለት ነው በቃ ይሞታል አሉ። ምን ተሰማ በዛ ሰዓት? እንደምሞት አሰብኩ። ማለት ህመሙ አልነበረም። እኔ የገባኝ አሁን ነው ለካ ይሞታል ማለት ነገር ተገልብጦ፣ ግን የገባኝ በወቅቱ በቃ አሁን ነው የገባኝ። ማለት የዛ ጊዜ ፍርሃቱ አለ አይደለ? በጣም ፍርሃቱ ከህመሙ ነበር። ከህመም አገግም ያለው ይሄን ደግሞ ያው እንዳልኩሽ እዛ ጋር ጸበል ይካሄዳል፣ እዚህ ጋር ደግሞ እዚህ ጋር ይካሄዳል። እና ግራ ገብቷቸው እኮ ነው። አዎ አሁን ነው የገባኝ ፋይሉ እሱ እጅ እንደሌለ አሁን ነው የገባኝ። ክብር ለጌታ ይሁን፣ አሜን። እና እሱን በህይወቴ በጣም አስታውሳለሁ። ከዛ ይሄ ነገር እየቀጠለ መጣልሽ፣ ይሄ ነገር እየቀጠለ መጣ። ከዛ በኋላ አስታውሳለሁ ወደ ጌታ የመጣሁበት አጋጣሚ ይገርመኛል። ወደ ጌታ ከመምጣት በፊት ግን በቃ የሚሞከሩ ነገሮች በሙሉ አለቁ። በወላጆች ተሞክሮ፣ በእነሱ ተሞክሮ ሁሉም አለቀ። በቃ ሁሉንም ጨረሱ። በእርግጥ ከዛ በኋላ አንዳንድ ሙከራ ማድረግ አለማስታውሰው። ምን አይነት? ለምሳሌ ሐኪም ተነሳ ተብሎ አዋሳ ሐኪም የአይን ሐኪም አለ ተብሎ ማለት ነው፣ ታዋቂ ሐኪም ነው ተብሎ በዛ ጊዜ ማለት ነው በጣም አስታውሳለሁ። አቴ አዋሳ ይዛኝ ሄደች። አጣጥ ነው ምናምን ይባል ስሙ፣ እንደዚህ ባለሳሳት በትክክል ላልገልጠው ይችላሉ፣ ግን አጣጥ ሆስፒታል ይመስለኛል። እና እዛም ሙከራ ተደረገ። ነጮች ናቸው ምናምን ተባለ።
እዛም ብዙ እንትን አላለም እና ብቻ በአጠቃላይ ሆስፒታል የተባለ ጥቁር አንበሳም ረጅም ጊዜ ሕክምና ተደረገ ማለት ነው። ሚኒሊክም ተደረገ፣ እዛም ተደረገ። ያው ጨረሱ መጨረሻ ላይ። እሺ። እና ይሄው ነገር ነው ማለት ነው። ወደ ጌታ እንዴት መጣ? አዎ እንግዲህ እሱ ነው በጣም ብዙ ጊዜ ልቤን ወደዛ ስለሚወስደው ነው እንግዲህ ጌታ የሚያልኩሽ እና ወደ ጌታ የመጣሁበት ነገር በጣም ታምር ነው። እና አንዲት ሴት ነበረች እና ከእናቴ ጋር ትገናኛለች፣ ሰላም ይባላሉ መሰለኝ። እና አንድ ጊዜ እቤት መጣች፣ እኛ ጋር መጣች። ከዛ እኛ ጋር ከመጣች በኋላ ሰላም አለችኝ፣ አጫወተችኝ፣ ተጫወትን። ከዛ በሚቀጥለው ቀን እንደገና ደግማ መጣች፣ ያች ልጅ ማለት ነው። ደግማ መጣች እና ስለ ጌታ ነገረችኝ። እሷ ደግሞ ስለ ጌታ ስለ ኢየሱስ ስትነግረኝ ያው የነበረው ግንዛቤ ከባድ ነበር በወቅቱ ማለት ነው። እና ስለ ጌታ ኢየሱስ አሁን ጴንጤ ምናምን ጥሩ አይደለም፣ ጴንጤዎች እንደዚህ አይነት ነገር ያደርጋሉ፣ የሞት ይበላል ምናምን ይባል ነበር እኮ። በጣም ከባድ ጊዜ ነበር። ሁለተኛ ቤተሰብ ደግሞ ስልሽ ኦርቶዶክስ ነው። ስለዚህ የሚያውቀው ነገር የለም፣ ማንም አያውቅም። ከዛ እሷ ናት መጣ ነገረችኝ። እንደው እናቴን ማስፈቅዳ ይዛኝ ሄደች ጌታን እንድቀበል ማለት ነው። ወደ ጌታ የመጣሁት በዚህ አጋጣሚ ነው። እሷ ናት ወደ ጌታ የመጣች። እንደው ቀጥታ ይዛ ወደ ቤተክርስቲያን ሄደች? አዎ በቀጥታ ወደ ቤተክርስቲያን። መጀመሪያ እሷ የሚጸልዩበት እሷ ቤት ይመስለኛል። 3 ወንድሞች አሉ የተለያዩ አገልጋዮች። ከእነሱ ጋር አብረን ወሰን እነሱ ጋር አብረን ጸለይን፣ እንዲጸልዩልኝ ያደረገች። ከዛ በኋላ ግን ወደ ቤተክርስቲያን ይዘች ጌታን ተቀበል። ተቀበል። የት ቤተክርስቲያን ማለት ነው? ጌታን የተቀበልኩትኝ ልደታ መካነ ኢየሱስ ነው። ልደታ መካነ ኢየሱስ። ከአቃቂ ልደታ መካነ ኢየሱስ? አዎ ከአቃቂ ልደታ መካነ ኢየሱስ የምንመጣው ለምንድን ነው? እዛም አለ ቸርች አለ። ያው በየቤቱ ነበር የሚመለከው፣ በቤት ውስጥ ምናምን ያመልካል። በደርግ ሰዓት ነው ማለት? አዎ ኦልሞስት 82 ወይም እንግዲህ 80 እንደዚህ ማለት እያለቀ ኦልሞስት የደርግ ነገር ያው እያበቃለት ነው። እና ግን ምንድን ነው በጣም የሚገርመኝ ነገር ያው እዛ እንትን ማለት አይቻልም። እዛ ነው መመላለስ የጀመርኩት። ጌታን እዛ አገኘሁኝ። እሺ። ከዛ ተጸለየልህ ቤተክርስቲያን ውስጥ አይንህ እንዲከፈት? መቼም እምነት በዛ ጊዜ ደግሞ የበለጠ እምነት ነበረን ሁላችን። ማስታውሰው አንድ የጸሎት አገልጋይ ባለሳሳት ስዩም የሚባል የሆነ ብቻ ስሙ ትዝ ይለኛል። እሱ ጸሎት ክፍል ይዘውኝ ሄዱ። ጸለየልኝ፣ በጣም ጸለየልኝ። እና በቃ እኔ ጌታን ስቀበል እሷ ይዛኝ ስትሄድ ይድናል ብላኝ ነው። አይኔ እንደሚድን አምኜ ነው የሄድኩት። አምና ነው እሷም አምና ነው። እና ለተወሰነ ጊዜ እውነት ለመናገር በቃ የሚሄደው በተስፋ ነው። በቃ ድናለሁ ምናምን ብዬ ማለት ነው። እና ድናለሁ ምናምን ብዬ ነው የምሄደው። ግን በኋላ በቆይታ ነገር ተቀየረ። እንዴት? በጣም ጥሩ ነው። ጥሩ ጥያቄ ነው የጠየቅሽኝ። እንዴት ነው ነገር የተቀየረው? እኔ ምን ማድረግ ጀመርኩኝ? አሁን ለመዳን አልነበረ መሄድ የነበረው። ለመዳን በሚሄድበት ጊዜ ቀስ እያለ የጌታ ፍቅር ወደ ልቤ እየገባ መጣ። በፊት ምን አደርግ ነበረ? እሷ አብረን ሂደን ያው ከዛ በፊት ነው ለእኔ ስለ ጌታ ነግራኝ የነበረው መጀመሪያ ማለት ነው እንደነገርኩሽ ቅድም። ግን ያው እሷ ጋር ስሆንና ብቻዬን ስሆን ይለያያል። ቸርችም ሄጄ ስመጣ አንዳንድ ጊዜ ማደርገውን ነገር አደርጋለሁ። እንደ ክርስቲያን አትሆኝም። አንደኛ ያለሽበትን ቦታ አይመችም። ሁለተኛ እውነት ለመናገር ፍቅሩም አልነበረኝም፣ አልገባኝም። የምፈልገው እይታውን ስለነበረ መጨረሻ ላይ ግን ነገር ተቀየረ። ያልኩሽ ምንድን ነው? በተደጋጋሚ ጊዜ እየሄድኩኝ በኋላ ደህንነት የምማርበት ሁኔታ እንዲመቻች ተደረገ። ደህንነት የምማርበት ሁኔታ እንዲመቻች ተደረገ። ከቤተ ክርስቲያን ጋር እያያዘች እና በኋላ ደህንነት ስማር አስታውሳለሁ። አሁን አሜሪካን ሀገር ነው ያለው እና እሱ ደህንነት እያስተማረኝ እያለ እንትኔ እየጨመረ መጣ። ፍላጎቴ ጌታን የማወቅ ጉጉቱ እየጨመረ መጣ። በጣም የደነቀኝ ነገር በቃ ይሄ ላይን የነበረውን ቶታሊ እሱን ጥያቄ ከአእምሮ ያወጣሁት ማለት ነው። እና በዚህ ምክንያት ያው ከጌታ ጋር ተጣበቅ የቀረው ማለት ነው። እግዚአብሔር ይመስገን። ስለዚህ ትምህርት መቀጠል አልቻልክም ከዛ በኋላ ማለት ነው? በምን ምክንያት ተቋረጠ? ከዛ በኋላ መቀጠል አልቻልኩም። ግን ያው እንዳልኩሽ ነው። ምክንያቱም ጌታ ሲመጣ እኔ ምን እላለሁ መሰለሽ? ጌታ ሲመጣ መቼም ያዋጣል እላለሁ ብዙ ጊዜ ሳገለግል። ለምን የበነጓዴ ትላለህ? እንደ ቢዝነስ ነው የምትናገረው። ምክንያቱም አንድ ቢዝነስማን ያው ትርፍና ኪሳራውን ሰርቶ ነው የሚገባው አይደለ? ሲያዋጣ ይቀጥላል። እና ልክ እኔም እንደዛ ጌታ ኢየሱስ በእውነት
ለነፍስም ለስጋም ነው የማይዋጣው። ለነፍስ ያው ዘላለም ሕይወት ነው፣ አዎ በምድር ደግሞ 100 እጥፍ ነው የሚለው መጽሐፉ። አዎ ክርስቶስን በማግኘታችን የቀረብን ነገር ምንም የለም ከአመፅ በቀር ማለት ነው። ስለዚህ ምንድን ነው የሆነው? ጌታ ወደ ሕይወቴ ሲመጣ ነገሬን ሁሉ ቀየረው። አይኔን ተውኩት አላልኩሽም? ጥያቄን በቃ አስረሳኝ ማለት ነው። አስረሳ ጥያቄን አስረሳኝ። ከዛ ግን ያው ነገር ተቀየረ፣ እየቆየ መጣ፣ ነገሮች እየቀጠሉ ሄዱ ማለት ነው። ማንበብ ሁሉ አልተቸገርክም መጽሐፍ ቅዱስህን? ምን ማድረግ ጀመርኩኝ? ጥሩ ወንድሞችና እህቶች ነበሩ ከኔ ጋር። የፍቅር ጊዜ ነበረ እና ምን እናደርጋለን? መጽሐፍ ቅዱስ በንባብ እናንብብ ብለን ከዘፍጥረት እስከ ራዕይ ለማንበብ ፕሮግራም ያዝን እና በስነ ስርዓት በየቀኑ እየተገናኘን፣ ፍቅር ነበር ጊዜውም እንደምታውቂው፣ እና እናነባለን። የነ ደረጀ ከበደን መዝሙር እንሰማለን። እቺ ድሮ ቴፕ ነበር አይደለ? ያቺ ጌታን የመሰከረችልኝ ሴት ጥሩ ሴት ናት። ቤቷ በጌታ አይደሉም ግን የአጎቷ ቤት ነበረ። የአጎቷ ቤት፣ አጎቷ የሌላ እምነት ተከታይ ነው፣ ግን በጣም ቤቱን ሰጧት፣ ይፈቅድላታል። እሱ የለም ቀን ቀን። ስለዚህ እሷ ጋር እየሄድን መዝሙር እንሰማለን፣ መጽሐፍ ቅዱስ እናነባለን። ስለዚህ ምን ማድረግ ጀመርኩኝ? በአእምሮ ማየት ጀመርኩ። ዘፍጥረት ምን እንደሚል ጥቅሱን ማለት ነው። ይህንን እያደረኩኝ ቆየው። ይህን በማድረግ እየቆየው ያው ነገሬ እየተለወጠ ቅድም እንዳልኩሽ እየጨመረ መጣ። መጨረሻ ላይ እግዚአብሔር ረድቶኝ ያው እንግዲህ ወደ መንፈስ ቅዱስ ሙላት ወደ ምንም ስትመጪ አገልግሎት የመጀመር ነገር ተጀመረ። የጸሎት አገልግሎት ምናምን የሚባል ነገር እዛው በልደታ መካኒት አይደለም፣ አጋቂ ደህንነት ያስተማረኝ ያልኩሽ ቅድም። ወደ ተሰፈር ተመለስካ? ከሰፈሬ ደህንነት የምማርኩ አጋቂ ነው። ግን እዛ የሚሄደው ለአምልኮ ነው። ለአምልኮ እዛ ሄዳለሁ፣ ትምህርት እዚህ ይማራለሁ። እና በዚህ መንገድ ነበር እንግዲህ የነበረው ህይወት ማለት ነው። እሺ እንግዲህ አሁን እዛ እያለ ያ ህይወት ቀጠለና እኔ እንግዲህ ኃይለኛ አገልጋይ ሆነ ነው ቦሌ ማሚ ቤት በጣም በመገለጥ በትንቢት በእግዚአብሔር ቃል ስታካፍል ሁሉ ትንሽ ለየት ያለ ነበር ጸጋ። እና እስቲ እንዴት ነው የእግዚአብሔርን ቃል በዛ ደረጃ ማወቅ? እስቲ ሂደትህን፣ የክርስትና ሂደት ከዚህ በኋላ እንዴት ሆንክ? አዎ በጣም ጥሩ። እንግዲህ ከዚህ በኋላ የሆነው ነገር ምንድን ነው እንዳልኩሽ የጌታ መንፈስ ነገር የለወጠ ጸሎት መጀመርኩኝ፣ በጸሎት ማገልገል ማለት ነው። ከዚያ በኋላ ያ ነገር እየጨመረ መጣና እግዚአብሔር ወደ አገልግሎት ሙሉ ጊዜን ወደ መስጠት፣ ሙሉ ጊዜ የሚባለው ጋር ከመድረሴ በፊት ነው ማገልገል የጀመርኩት። ማገልገልና ሙሉ ጊዜ እኛ አላቅም በዛ ጊዜ ማለት ነው። ሙሉ ማገልገል ነው። ነገሮች እየጨመሩ መጡ። አስታውሳለሁ አንድ ጊዜ ቄስ በሊና ጦንጦ መካነ ኢየሱስ ፈውስ ፕሮግራም ነበራቸው እና እሳቸው ጋር ይጸልያሉ ምናምን ተብሎ በቃ እዛ እንዲጸልይልን ሄደን ማለት ነው። እና እሳቸውን አጋጣሚ ይጸልዩ ነበር። ሮብ ትዝ ይልሽ እንደሆነ ትልቅ ፕሮግራም ነበር፣ በጣም ትልቅ ፕሮግራም። እግዚአብሔር በምድራችን የሰጠን ሰው ነበሩ በእውነት እግዚአብሔር ክብሩን ይውሰድ። እና ምንድን ነው የሆነው? እሳቸው ጸለዩልኝ፣ አገኙኝ። ጌታ ምን እንደሚል ታውቃለህ አሉኝ። ዝም በላ አገልግል ይልሃል አሉኝ። በኋላ በቃ ዝም ብዬ አገለግላለሁ እሺ አልኩኝ። ቃል ገባሁ። ስለዚህ ነው ሞርፎስ አለ እሱ ነው ያለያየ ይሄ ነው ማለት ነው። ከውስጥ ጥያቄ ጌታ ይባርካቸው ባሉበት ቁርጥህን በጣም አረሰው ነው። እና ከዛ ስንመለስ በቃ አሜን በሉ ጌታ ዝም ብለህ አገልግል ብሎኛል አልኳቸው። 31 ቁጥር ባስ ነበረች። የዛ ጊዜ ደግሞ ፋይናንስም የለም፣ በ31 ነው የምንሄደው። የ31 ያኔ 15 ሳንቲም ልክ ነሽ። 31 ቁጥር ማለት ነው። እኔ ከዩኒቨርሲቲ ይዛታለሁ። ከዛ አገልግሎቴን ጀምር በቃ እግዚአብሔር ነገሮችን ሁሉ አስቀየረ። ነገሮች ተቀይረው ወደ አገልግሎት በተቀጥታ ስገባ ምን ሆነ? አብዛኛውን ጊዜን ከዚህ ጋር እያይዤ ማነሳልሽ አብዛኛውን ጊዜን በቃ እግዚአብሔር ከዛ ከተማ አቃቂ ነበርኩ አላልኩሽ? ወደዚህ ከተማ ወደዚህ ወደ ቃሊቲ ማን ነው አቃቂ ቄራ ሳር ቤት ምናምን በጣም አገለግል ነበር። በቃ አንድ ብላቴና ተነስቷል ተብሎ በጣም ብዙ እናቶች በቃ በጣም ነው የሚወዱ እና በጣም እግዚአብሔር ይባርካቸው። በጊዜው እግዚአብሔር በቃ ብዙ እናቶች አንድ ብል በቃ እንትን የማይሉኝ ሰዎች የሉም፣ በቃ ማይጠሩኝ ሰዎች የሉም። እኔ በጣም የሚገርመኝ እንደሆነ አሁን ሳስብ በምን አይነት ኃይል ነው ሳምሶን ላይ የነበረው መንፈስ ይመጣብኛል። አይደክመኝም እና አንዳንድ ጊዜ በቀን 4 ቦታ ላገለግል እችላለሁ። ጸሎት ነው፣ እጸልያለሁ። ጠዋት አንዱ ጋር፣
ከሰዓት አንዱ ጋር ማታ አንዱ ጋር ፕሮግራም ትመራለህ፣ ታገለግላለህ፣ ጸልያለሁ፣ ቃል አካፍላለሁ እና እግዚአብሔር አምላክ ረድቶኝ በቃ እዛ መስመር አገልግሎቴን በዚህ መንገድ ቀጠልኩኝ። በዚህ እየቀጠልኩ እግዚአብሔር አምላክ እየረዳኝ በርካታ ነገሮችን እግዚአብሔር ማድረግ ጀመረ። ብዙ ነገር ብቻ በህይወቴ እግዚአብሔር አድርጓል። እንደው ቀጠለ እግዚአብሔር። እንደው በዚህ ሁኔታ ውስጥ አሁን ወደ ትዳር እኔ ባለ ትዳር ነህ፣ በጣም ቆንጆ ሴት ነው ያገባው። እንደው የልጆች አባትና እናት ናችሁ እና እስቲ እንዴት ተገናኛችሁ ከባለቤት ጋር? ኦኬ ከባለቤት ጋር የተገናኘ ነው በአገልግሎት ምክንያት ነው። እዚሁ እንደነገርኩሽ ሳር ቤት አካባቢ አንድ ፕሮግራም ነበረ። ታስታውሽ እንደሆነ ሙሉ ወንጌል ብዙ ጊዜ የቤት ህብረት ዞን አስተባባሪ ምናምን ባል ህብረት በጌታ ምናምን ይባላል ይዘጋጅ ነበር። አይ ቲንክ አሁንም አለ ህብረት በጌታ አለ፣ የባይብል ስተዲ አለ፣ ቤተክርስቲያኗ ብዙ እንትን አለ። አዎ በጣም ነው በየቤቱ። ኦኬ እና እሱ ፕሮግራም ነበረ እና የሱ ፕሮግራም የተዘጋጀው ደግሞ እትዬ ጽጌ የምላት በጣም የማከብራት እናት ነበረች። የዛ ጊዜ ባንክ ነበር የምትሰራው። ከእሷም ጋር ተያይዞ ያው ብዙ ታሪክ አለና እሳቸው ቤት አንድ ፕሮግራም ተዘጋጅቶ ነበረ እና እሳቸው ቤት ይመስለኛል ባለሳሳት ጊዜ ወደጅም ነው ግን እርግጠኛ ነኝ እሳቸው ቤት ብቻ ይመስለኛል እና ካልሆነም ሌላ እንዲሆን አላውቅም ብቻ እሳቸው ቤት ነው እና እዛ ላይ ወይዘሮ ፀሐይ የሚባሉ አሉ እሳቸው ቤት ነው ማለት ነው። ተምታቱብኝ እና እዛ ፕሮግራም ነበረ የነሱ የሳር ቤት አካባቢ የሙሉ ወንጌል ህብረት የቤተ ህብረት ምናምን አለው አይደል እና እኔ ደግሞ እዛ ላገለግል ሄጄ ነበር እና እዛ ሳገለግል እግዚአብሔር በጣም ትልቅ ነገር በዛን ቀን አድርጎ ነበር እና ያገለገልኩበት መልእክት እስካሁን ድረስ በሰው ልብ ውስጥ አለ። እኔ ይገርመኛል። እና ምንድን ነበር እና እግዚአብሔር ነግሮኝ የነበረው አንተ ታናሽ መንጋ መንግስት ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። በዚህ መልእክት ነበር ማገለግለው እና አትፍሩ ነው የመልእክቱ ርዕስ። መንግስት አላችሁ አትፍሩ። እግዚአብሔር የጠራችሁ ለመንግስቱ ነው፣ ለኔሽን ነው እና በጣም ጥሩ ጊዜ ብቻ ነበረ እና ከፍተኛ የመንፈስ ቅዱስ እንቅስቃሴ ነበር። የእግዚአብሔር ክብር በጉባኤው ላይ ይመላለስ ነበር። ጌታ ይሰራ ነበር። እግዚአብሔር ክብሩን ይውሰድ። በዛ አገልግሎት ላይ እሷ ደግሞ እዛ ሰፈር ተደራጅተው እንደ ኳየር ያገለግሉ ነበረ። ኳየሩ ነው ጓደኞቿ ምናምን አሉ። እዛ ነው የሙሉ ወንጌል ኳየር ሆኖ በሳር ቤት አካባቢ እንደተወጣጣው ከየብረቱ አሉ አይደለ? የዛ ጊዜ እኮ በቃ ደስ ይልሻል መዘመር ነው። እንደዛም በኳየር ደረጃ ድረስ እንደነበር አላውቅም። በህብረት ደረጃ እንዲመጡና ቆሞ ያገለግላሉ። እሺ ያው ለጌታ ክብር አይደል የሚዘመረው እና ያ ሳምሶን ባይደረግም ያው ድምጽ እንትን አይታየው እና ያገለግሉ ነበር። እዛ ተዋወቀን። እሺ እንዴት ወደ የሚቀጥለው ነገር መጣ እንደምትይኝ ስለማምን እሱ ልመልስልሽና ከዛ ምንድን ነው የሆነው መደዋወል ጀመርን። ያው የቤት ስልክ ነበር የዛ ጊዜ በቤት ስልክ ነው፣ ሞባይል የለም። ስለዚህ መደዋወል ጀመርን። ትደውልልኛለች። በኋላ ጥያቄው መጣ ወደ እኔ ማለት ነው። ጥያቄው ሲመጣ ያው አሰብኩ። ምን ማለት ነው ጥያቄው? ራስህ አሰብካት? መጀመሪያ አሰብኳት። ጥያቄው ማለት እሱ ነው። እሱ ነው ጥያቄው ማለት ነው። ብሪፍ ላድርግልሽ ማለት ነው። ወደ ውስጤ በቃ ማለት አሰብኳት። እንደው እግዚአብሔር ቢፈቅድ እንደው አብረን ጓደኛ ብንሆን ጊዜ የተራራ ጋር ነገ ብትሆን እላለሁ እኔ ማለት ነው። ለምን እንደሱ አልክ? ድምጿን ተወደው ነበር ወይስ ምን ተወድ ነበር? እኔ በእውነት ለመናገር ብዙ እሱን ነገር ትዝ አይለኝም። እጸልይላቸው ነበር። ጓደኛሞች ነበሩ በስልክ። እሷም ጸልይላታለሁ፣ ጓደኞቿም ጸልይ። ግን ከምጸልይላቸው ሰዎች መካከል እሷን ፈለግኩኝ። ያው አንዳንድ ጊዜ በድምፅም የምትወስጂው ነገር አለ አይደል? ልብሽም የሚቀበለው ነገር ያው ከእንትኑ ጋር ተያይዞ ስለማይሆን ማለት ነው። ከእይታ ከምርጫ ጋር ተያይዞ ስለማይሆን ማለት ነው። ስለዚህ ያን ጥያቄ ጸልዬ ያው ነገርኳት። ስነግራት እሷም ደግሞ ጥያቄዎቹን ልጸልይበታለች ማለት ነው። በወቅቱ ያው ጸለየች። መጨረሻ ላይ ፈቃደኝነቷን ነገረችኝ። ጌታን በጣም አመሰገንኩኝ። እኔ ሁለት ነገር ነበር የሚያሳስበኝ። እኔ እንትኑ አያሳስበኝም ነበር። እያይታይ ያለው ነገር አሳስቦኝ አያውቅም። ለምን እንደሆነ አላውቅም። ቀጭን ነበርኩኝ እኔ በጣም ቀጫጫ ነኝ በጣም እና ቅጥነት ያሳስበኝ ነበር እና የሆነ ወፍ ነገር ነው። ሌላውን ግን ጌታን ስለማምነው ነው መሰለኝ
በቃ እንትን አለ አይደል? አንዳንድ ጊዜ እኮ የሆነ የጎደለሽ ነገር እንዳለ የሚሰማሽ ጠላት እንትን ሲልሽ ነው። አዎ ደግሞ እኮ ያ መፍጠን እኮ የሚደነቅበትን ቦታ ጊዜ አለ። ለአንተ ግን ሁሌ ኔጌቲቭ አድርገህ ታስበዋለህ። ዳትሰት ሰይጣን የሚጠቀመው እኮ የራሳችንን ማስብ ያላቅም እንደዛ የሚገርምሽ ስቲል እና ከዛ ያሰብኩት ምንድነው እሷ ስራ አላት፣ እኔ አገልጋይ ነኝ። ያኔ ስራ ጀምራለች ኦልሬዲ። ኦልሬዲ ስራ ጀምራለች። እኔ ደግሞ አገልጋይ ነኝ። እሱ ነበር አንዱ ያሳሰበኝ። አንድ በይ። ሁለተኛ ደግሞ ምናልባት ሌላ ጓደኛ ቢኖራት ገባሽ አይደል? ይሄን አልኩኝ። እሷም እግዚአብሔር ይባርካት። ያው በጊዜው ጸልያ መጨረሻ ላይ መልሱን ነገረችኝ። ይሄን ይመስላል። ጌታ ይባርክ። እሺ ወይንሸት ወደ አንቺ ደግሞ ልምጣ። እንግዲህ ጥያቄው ከመቅረቡ በፊት በአንቺ ልብ ውስጥ ነበረው የሀሳቡ፣ ከዛስ በኋላ ኃላፊነት መውሰድም ነው እንዲህ አይነትን ሰው መቀበል አልከበደሽም ወይ? እስቲ እንደው እንዴት ነው እሺ ለማለት የመጣሽበት መንገድ ምን ይመስላል? እንግዲህ በመጀመሪያ ደረጃ ያው ጸልይ ነበረ። እኔ ያው አገልግሎቴም በብዛት ጸሎት ነው። የጸሎት ሴት ነኝ እና የጸሎት ደብተር አለኝ። እዛ ጸሎት ደብተሬ ላይ ያስቀመጥኩት እግዚአብሔር አገልጋይ ባል እንዲሰጠኝ ነው። ጸሎት ደብተሬ ላይ ያስቀመጥኩት ማለት ነው። እና ልክ ያ ሲሆን ምንም አልከበደኝም። ምክንያቱም ትልቅ ማስረጃ ነው። ጥያቄ ስለተመለሰ ምንም ያልኩት ነገር የለም። እውነት ለመናገር ምንም አንድ ቀንም አስቤውም አላውቅም። ይሄ እንደዚህ አሁን እንደ ፕሮብሌም ቢኖርበት አንድ ቀንም አስቤውም አላውቅም። የአይኑን አለማየት ከእንደ ችግር አይተሽው አታውቂም? ምንም አይቼው አላውቅም። እና እንደውም አሁን በኑሮ ሂደት እንደውም አብረን እየኖርን ሳለ እንደውም ረስተነዋል። በአጠቃላይ ቤተሰቡ ማለት ይሄ አይታይም እንዲህ ነው የምንባባለው ማለት ነው። እና ምንም እውነት ለመናገር ማለት ነው ምንም የተሰማኝ ነገር የለም። ምንድን ነው መሰለሽ አንዴ የእግዚአብሔርን ሀሳብ ስለሆነ የእግዚአብሔር ደግሞ መልስ ስለሰጠ ነገሮችን ሁሉ እግዚአብሔር ውብ ያደርጋል። እና ያ ነው አንቺ ጥያቄ መልስ ነው ብለሽ ነው። በቃ መልስ ስለሆነ እኔ ከሌላ ነገር ጋር አይደለም። በቃ ልክ እግዚአብሔር ጸሎት መለሰ፣ ከምንም ጋር አላያያዝኩትም። እና ያው ቅድም እንደተናገረው እንጸልይበት ብዬ ያልኩት ይህ ውስጥ ምን ይላል የሚለውን ነው። የውስጤን ሰላም አየሁት በዛ በጸሎት ወቅት። ትዝ ይለኛል 15 ቀን የጸሎት ጊዜ ነበረ። በነዛ ጊዜያቶች ውስጥ የልቤ ሰላም፣ ደስታ፣ ምንም የተሰማኝ ነገር የለምና ከዛ ምንም አይነት እንትን አላልኩኝ። ቤተሰቦችሽስ ምን ፈቃደኛ ነበሩ እንደዚህ ሲያውቁ? ቤተሰቦቼ በአጋጣሚ ሁሉም የዛን ጊዜ በጌታ ናቸው። ሁሉም ቤተሰቦቼ ማለት ነው። እና ጌታን የሚያውቁ ቤተሰቦች ናቸው። እንደገና እናቴም አገልጋይ ነበረች። ቀጠና 2 አገልጋይ ናቸው። አዎ ናታኒም ላይ የጸሎት ጋርድ ላይ ታገለግላለች። ወይዘሮ አቦነሽ ትባላለች። አቦነሽ ጸሎት አገልጋይ ነበሩ። ጸሎት አገልግሎት ውስጥ አለች። ናታኒም ታገለግላለች። እና ቤተሰቦቼ በጌታ ስለሆኑ ያው ብዙ አልከበዳቸው። ምንም እንትን ያለ ነገር የለም። ስለዚህ ስንት ወለዳችሁ ማለት ነው? 2 ወልደናል። 2 ወንድና ሴት ወይስ ሴት? አንድ ወንድ አንድ ሴት ነው። እግዚአብሔር ይመስገን። ስንት ያፍል ደርሰዋል? የዩኒቨርሲቲ ተማሪዎች ናቸው። ሁለቱ ዩኒቨርሲቲ ገብተዋል። ተማሪዎች ናቸው። እግዚአብሔር ይመስገን። በጣም ነው የምደነቀው እንደዚህ ወስነሽ በቃ በተሰጠ ህይወት ነው ኦል ዮር ላይፍ ሄድሽው። እና በጣም ደግሞ የገረመኝ በጣም አነጣጣሪ ነው አለምሰገድ የምለው በጣም ቆንጆ ነሽ። እኔ መጀመሪያ ራይድ ሰተሽኝ ትዝ ይልሻል ከሆነ ቦታ አብረን መጣን። እሱ ፒካረሽ ከኛ ህብረትና ይዘሽን አይደለ ሳር ቤት ጋር እና በጣም ቆንጆ ልጅ ነው የመረጥኩት አለምሰገድ። ምንም በውስጧም እግዚአብሔር እንደዚህ መፍራት መውደድ ያላት ሴት እግዚአብሔር ይመስገን። በጣም እቀጥላለሁ ሌሎች ጥያቄዎችን። ወደ አንተ ልመለስና ፓስተር እንደው የትምህርትህን ነገር እንዳቋረጥከው ነው። እኔ ደግሞ የሰማሁት የህግ ትምህርት አለው ስትባል ነው። ተሳስቼ ነው ወይስ ትምህርት ቀጥላል? ከዛ በኋላ
እንዲህስ ደግሞ የእግዚአብሔርን ቃል ስታስተምር በደንብ ጥልቀት ያለው ነው የምታስተምረው እና ባይብል ኮሌጅስ ገብተሃል ወይስ? እስቲ ትንሽ ስለ ትምህርት ላይ ያለህበትንም ያሳለፍከውን ብትነግረን። ምንድነው የሆነው? ጥያቄሽ በጣም ተገቢና ጥሩ ጥያቄ ነው የጠየቅሽኝ። ቅድም እንዳልኩት ጌታ ወደ ህይወቴ ሲመጣ ጌታ በእኔ ህይወት ውስጥ በመጣ ጊዜ ነገሬ ሁሉ ተቀይሯል። ለዚህ ነው ደጋግሜ ኢየሱስ እንትን ይላል የምለው እና ያዋጣል፣ ኢየሱስ ያዋጣል የኔ ትክክለኛ መልእክቴ ነው። እና ምክንያቱም ጌታ ወደ ህይወታችን ሲመጣ የሆነ ፓርታችንን ብቻ አድኖ የሆነ ነገራችንን እንትን ብሎ አይደለም የሚሄደው። እና ለምሳሌ እንደው ዝም ብለሽ አንዳንድ ነገሮችን ስታስቢ የሆነ ጥያቄ ጠይቄ ያንን ጥያቄ አስሮ ወደ ሌላ ጥያቄ ሲያመጣሽ እግዚአብሔር እያሸጋገረ ነው ከክብር ወደ ክብር የሚያስገባሽ። የሆነ ቦታ ላይ ያቋርጥሽው ነገር የሆነ ታይም ላይ ደግሞ እግዚአብሔር ያስቀጥልሻል። እና የሆነው ነገር ምንድን ነው? እኔ ጌታን አገኘው እንዳልኩሽ አገልግሎት ጀመርኩኝ። በቀጥታ ምንድን ነው ያደረግኩትኝ? ውስጤ ቅናት ነበር፣ በጣም ቁጭት ነበር። ትምህርት በጣም ነው የምወደው እና በህይወቴ ውስጥ ደግሞ ሁሌ የሚመላለሰው እኔ አልችልም የሚል ነገር በፍጹም አላምንም። ለዚህ ነው ቅድምም እኔ ምንም ነገር አላጣሁም ብዬ ስነግርሽ የነበረው ማለት ነው። ይቻላል የሚለውን ነገር የተወደደው አትሌታችን ኃይሌ ብቻ ሳይሆን እኔ እምለዋለሁ። እና ምንድን ነው እንደዚህ የምልበት ሪዝን ካቋረጥኩኝ በኋላ ትምህርቴን ቀጠልኩኝ ማለት ነው። ቀጠልኩኝ። ይህን በማድርግበት ጊዜ እግዚአብሔር ይመስገን በጣም አንድ ወዳጄ ወንድሜ ነበር፣ ታላቅ ወንድሜ ማለት ነው። እሱ አገዘኝ፣ ቀጠልኩኝ። ግን የሚገርመው ነገር እያገለገልኩ ነው የምማረው። እያገለገልኩ ተማርኩኝ፣ እንትን አደረኩኝ። መጨረሻ ላይ ሚኒስትሪ ደረስኩኝ። ሚኒስትሪ ጋር ተፈተንኩ። ሚኒስትሪ ስፈተን 8ኛ ክፍል ማለት ነው 85 አመጣሁ። በቀጠልኩኝ። ከዛ ማትሪክ እንደገና ተፈተንኩኝ። 3 ያመጣሁ አስታውሳለሁ። እና ጥሩ ሆነ። በቀጥታ የጳውሎስን መልእክት በጣም ነው የምወደው። ጳውሎስን መልእክት እወዳለሁ እና አነባዋለሁ። ስለ ሕግ ምናምን ይናገራል። ስለ ጽድቅ፣ ስለ ኃጢአት፣ ስለ ጽድቅና ስለ ሕግ ይናገራል። እና ሕግና ጽድቅ፣ ጸጋና ኃጢአት በጣም ነው እንትን ብለው እና እሱን እያጠናው እንደገና ደግሞ ስለ ሙሴ ስለ እስራኤል ሕግ አጠና ነበርና ሕግ መማር እንዳለብኝ ያሰብኩኝ ማለት ነው። ከዛ በቀጥታ መጀመሪያ ሕግ ለማጥናት ገባው ማለት ነው። ሕግ ለማጥናት ሕግም ሳጠና ማለት ነው እየገባው እየተማርኩ በሳምንት አንዴ ክላስ አቴንድ እንዳደረጋለሁ። አገልግሎቱ ስላለ ማለት ነው እሱን አደርጋለሁ። እዚህ ጋር አገልግሎቱ አለ፣ እዛ ጋር ደግሞ እንደዚህ እማራለሁ እና ከዛ ይንን እዛ ጨረስኩኝ። እዛ እንደጨረስኩኝ ደግሞ በቀጥታ 1 ዓመት ነው መሰለኝ ረፍት ያደረኩትኝ። 1 ዓመት ረፍት አደረኩኝ። ደግሞ ስለ መለኮት ገባው። ግሬስ ቴዎሎጂካል ኮሌጅ የሚባል አለ እና እዛ ደግሞ ገባኝ። የቀን ማለት ነው የቀን ገባው። እዛ በስለ መለኮትም ደግሞ ዲግሪ ተቀበልኩኝ። ዲግሪ ተቀበልኩ እና እግዚአብሔር ረድቶኝ ጥሩ ውጤት ነበረኝ። በጣም ጥሩ ውጤት ነበረኝ። ስለዚህ ምንም በትምህርት ጉዳይ በቃ እንደቀጠልክ ነው? ቀጠልኩኝ። ከዛ ደግሞ ጨረስኩኝና 2008 ኦር 7 መሰለኝ ጨረስኩትኝ ቴዎሎጂ ማለት ነው። ከዛ በኋላ ትንሽ ቆይቼ ምንድን ነው ያደረግኩትኝ? በቃ መማር ፈለግኩ። አሁን ደግሞ ማስተርስ ማድረግ አለብኝ እና ካውንስሊንግ ነው ማጥናት የምፈልገው። በዚህ አጋጣሚ አገልግሎቴም ካውንስሊንግ ላይ ትኩረት ስለሚያደርግ ማለት ነው እና ካውንስሊንግ ገባሁ። እሱ ትንሽ በጣም ቻሌንጅ ነበረው እውነት ለመናገር ካውንስሊንግ። ምክንያቱም በሳምንት 2 ቀን ክላስ አቴንድ ማድረግ ግድ ነው። የተለያዩ ዶክተሮች ናቸው የሚያስተምሩን እና አንዳንድ ጊዜ ችግር ነበር። አንዳንድ ጊዜ ደግሞ ቅዳሜ ቀን ይመጣል አልፎ አልፎ እና ምሽት ነበር የምንማሩ ከ11 ሰዓት በኋላ እና እንደዛም ሆኖ እግዚአብሔር ይመስገን በዚህ ምክንያት ማስተርሴን ጨረስኩኝ ማለት ነው። ክብር ለእግዚአብሔር ይሁን። ያው ከጌታ ነው ከኔ አይደለም። እግዚአብሔር ይመስገን። እኔ የምልህ በጣም እግዚአብሔር የሚያስደንቅ ነው በህይወት ያደረገው። እንደውም በቀደም ከልጆች ጋር ቁጭ ብለን ስላንተ ስንነጋገር ስለ አገልግሎት እግዚአብሔር እኮ ይሁን በእኛ ህብረት መተስ በአንተ እግዚአብሔር ተናግሮ እዛ ያሉት ሰዎች በአንተ እግዚአብሔር ተናግሯቸው እንዴት ኢሚዲየትሊ አንዳንዱ ቆይቶ የሆነውን ይናገሩ ነበርና የትንቢት ስጦታ እንዳለ ከመገለጥ ስጦታ ሌላ ይሄም እንዳለ አስታውሳለሁና እስቲ እግዚአብሔር በአገር ደረጃ በእንዲህ እግዚአብሔር ተናግሮ ከሆኑት 1-2 የምታስታውሰው ይኖራል? አሉ ማለት እንደ ሀገርም ስታስቢ እግዚአብሔር የተናገረኝ ነገር አለ። ሰብሰብ አድርጌ ነገርኳቸው። ሌሎችም አሉ። ያው እንግዲህ ከብዙ ጥቂቱ ማስታወሰውን ያህል ጥቂት እንደው እንትን ልበልሽ እና እኔ አስታውሳለሁ 2008 ዓመተ ምህረት እንጸልይ ነበረ
በዚህ አጋጣሚ ማነሳልሽ በጣም ቻሌንጅ ነበረ እኔ የማገለግልበት አካባቢ ጽዮን በር ላይ ማለት ነው አካባቢው ላይ እሱም በኋላ አነሳልሻለሁ። እና ብዙ ዋጋ ነበር የምከፍለው። በቃ ኃይለኛ ጦርነት ነበር፣ ድብደባዎች ምናምን። ለምንድን ነው እዛ የነበርንበት ቸርች በኋላ አነሳልሻለሁ። ቦታው የት ነበር? እዚህ ቄራ አካባቢ ነው ቸርቹን ፕላንት ያደረኩት። የራስ ቸርች ፕላንት አደረግ? በኋላ እነግርሻለሁ። ከዛ ምንድን ነው የሆነው እዛ እንጸልይ ነበረ። ስንጸልይ ከተወሰኑ ሰዎች ጋር ተገናኝተን ስንጸልይ ይሄ እንትን ትዝ ይላችሁ እንደሆነ ነውጥ ነበር በየቦታው። የዛ ጊዜ የሀገራችን ፕራይም ሚኒስትር የተከበሩ እንትና ነበሩ፣ ኃይለማርያም ደሳለኝ አስታውሳለሁ። እሳቸው ጊዜ ብዙ ጊዜ መንገድ ምናምን ይዘጋጋ ነበር ታስታውሳችሁ። እና ከዛ ጸልይ ነበር እና እግዚአብሔር አዲስ ለውጥ እንደሚያደርግ ተናገረኝ። ግን ያው አውጥተሽ ነው ሁሉም አትነግሪም። ምንድን ነው ኤግዛክትሊ ጌታ ሲናገር? ጌታ ሲናገር ለውጦች እንደሚደረጉ የመንግስት እና ምድሪቱ ላይ ለውጥ እንደሚመጣ፣ ይሄ ግን ጫን ያለ የብዙዎች እንባ የሚታበስበት ዘመን እንደሚመጣ ጌታ ተናገረኝ። እና ይሄ ችግር ብዙ እንደማይቆይ ነው ሰብሰብ ብለን ነው እሱን ነግራቸው ነበረ። እና ይህንን አስታውሳለሁ። እንግዲህ ከ2 ዓመት በኋላ የተፈጸመ ይመስለኛል። 2 ዓመት በኋላ ቆይቶ ተፈጽሟል። አንድ እሱ ትዝ ይለኛል። ሌላ ያው ቤተክርስቲያን ተኮር መልእክቶች፣ ግለሰብ ተኮር መልእክቶች ብዙ ማስታወሳቸው። እስቲ ንገረን በአንድ በሚታወቅ ቤተክርስቲያን እግዚአብሔር ይደረገው። እንግዲህ እግዚአብሔር ሲሰራ ያው የሚሰራው ቃሉን ልኮ አይደለም የሚሰራው። እንዳልኩሽ እኔ በተለያየ ጊዜ እግዚአብሔር በብዙ ነገር ይናገረኛል። በራሴ ህይወትና እኔ አሁን በማገለግላት ቤተክርስቲያን ላይ ነው የምነግርሽ ማለት ነው። በማገለግላት ቤተክርስቲያን ላይ የቤተክርስቲያኗንም ስም እንግረ መንገድ ፉል ተናገር፣ የት እንደምትገኝ። የጽዮን በር ዓለም አቀፍ ቤተክርስቲያን ትባላለች። የዛች ቤተክርስቲያን አገልጋይ ነኝ። እናች ቤተክርስቲያን አሁን እዚህ በአዲስ አበባ አለች ማለት ነው። አድራሻዋም ደግሞ እዚህ ጀርመን አካባቢና ላፍቶ ነው የምትገኘው ማለት ነው። 2 ቦታ አዲስ አበባ ላይ 2 ቦታ አዲስ አበባ ላይ 2 አጥቢያ አለ ማለት ነው። እና ግን ምንድነው እንዲህ ከመስፋቷ በፊት ነው ጌታ የተናገረኝን የምነግርሽ። ጌታ የተናገረህ ትዝ የሚል ስላልሽኝ ብዬ ነው። እና ምንድነው ጌታ ተናገረኝ ቤተክርስቲያኒቱን እግዚአብሔር እንደሚያሰፋ፣ እግዚአብሔር ሆቦት እንደሚያደግ እና እየጸለይኩ እያለ መልእክት ነው፣ ቪዥን ነው ማየው፣ ራእይ ነው ማየው። እና አላውቀውም፣ ይጀበት ስለማላውቀው አካባቢ እግዚአብሔር ይናገረኛል። እና ያንን አካባቢ አየዋለሁ፣ በራእይ ነው ማየው። እና እንዴት ነው የምሄደው እና እንዴት ልሄድ እችላለሁ ብዬ በዚህ መልእክት ላይ ከጌታ ጋር አከራከራለሁ ማለት ነው። እና ይህን መልእክት ሰምቻለሁ። ከዛ አንድ ወንድም እንድጸልይለት ወደ እኔ ጋር ሰው የላከ ወንድም ነበረ። ያ ወንድም የመጣው እንድጸልይለት ነው። እና ጸለይኩለት፣ አገለገልኩት፣ ሄደ። በኋላ ግን የሚገርመው ነገር እየቆየ መንፈስ እግዚአብሔርን የሚሰማ ሰው ነው። በህልምም እግዚአብሔር ይናገረዋል። እና ያ ሰው ከእሱ መልእክት ብዙ አልጠበቅም። ስለዚህ ሰራተኛም ስለሆነ ማለት ነው፣ ለሌላ ሳይሆን አገልጋይ አይደለም። እየሰራ የሚያገለግል ነው። ፉል ታይም ሆኖ ጊዜ ወስዶ በቀን በሌሊት የሚጾም የሚጸልይ ሰው አይደለም። እና አንድ ቀን መጣ እና በጣም ነው የሚወደኝ። እና አለምዬ እኔ እግዚአብሔር ተናግሮኛል ወደዚህ ወደ ምስራቅ መስመር በቃ እግዚአብሔር እንደሚልክ ነግሮኝ ሂድና ንገረው ብሎኝ፣ ምናልባት እንደው እኔን እግዚአብሔር ለአንተ ነብይ አድርጎኝ ሆነ አላውቅም፣ እንደው የምታከብረኝ ከሆነ መልእክቱን ውሰደው አለኝ። እሺ እኔ ያው ጌታ የነገረኝ ነገር ስለነበረ ተነስቼ እግዚአብሔር ወዳለኝ ቦታ ሄድኩኝ ማለት ነው። ምስራቅ ማለት የት ነው? ምስራቅ ማለት ወደዚህ ወደ ቦረና መስመር በሞያሌ መውጫ በድክንያ መውጫ ማለት ነው። ዲላ ምናምን አልፈሽ ቦረና መስመር ላይ ሄድኩኝ። እዛ እግዚአብሔር አምላክ እንደተናገረኝ ያው የተናገረኝ ነገር ተፈጸመ። ቸርች እንድተክል ነበር የላከኝ። እሱን አድርጌ ጌታን አገልግዬ ተመለስኩኝና እንደው እነዚህ ትዝ ይሉኛል በአገልግሎት ከገጠመኝ። ከዛ በጣም ከበርካታ ብዙ ነገሮች ጥቂቱን ማለት ነው። በጣም ብዙ ነው፣ ብዙ ነው አውቃለሁ። ግን እንደው አሁን ከዚሁ ጋር እያይዘን አሁን ምድራችን በከባድ ምጥ ውስጥ ነው ያለችው እና እግዚአብሔር እስቲ ስለዚህ እግዚአብሔር ቀደም ብሎ ተናግሯል ወይ? እና ምንድን ነው በሚቀጥለውስ ወዴት እየሄድን ነው? እኔ ሆነን ለመናገር ስለዚህ ስለሚቀጥለው ነገር እንደ አገልጋይ መቼም ጸልያለሽ። አንድ ለማንድ ቤተክርስቲያን አገልጋይ ኃላፊነት አለበት። ስለ ምድር እንድንጸልይ ደግሞ ያዘዘን መጽሐፍ ቅዱስ ነው እና እንደ ማንኛውም የቤተክርስቲያን አገልጋይ እንደ ማንኛውም ኃላፊነት እንደሚሰማው የቤተክርስቲያን መሪ አንዳንዴም በጉባኤ ጾም ጸሎት እናወጃለን። አንዳንዴም በአጠቃላይ
የጾም ጸሎት በየክፍለ ሀገሩ አውጀን በዚህ ጉዳይ እንጸልያለን። ያው እግዚአብሔር አምላክ የሚናገረን እንግዲህ መልካም እንጂ ክፋት አይናገረንም እስካሁን ባለው መረጃ ማለት ነው። ምክንያቱም በነውጡ ውስጥ ነው ለውጥ ያለው። ነውጡ ያሳስብሻል። አሁን ምድራችን ያለችበት ተጨባጭ ሁኔታ በጣም አሳሳቢ ነው። ግን ከምድራችን ተጨባጭ ሁኔታ ተነስተን አይደለም ማየት ያለብን፣ በእግዚአብሔር መነጽር ነው ማየት ያለብን። አሁን ጌታ ምን ይላለው ወደ ዋናው ነገር ስንመጣ፣ ምክንያቱም እንደ ሜትሮሎጂ መረጃን ይዘን የምንናገር ከሆነ ብዙ የምንናገረው ነገር አለ። ግን ወደ መንፈሳዊ ዓለም ስንመጣ በእግዚአብሔር እይታ ግን ስናይ ምንድን ነው እየሆነ ያለው? እግዚአብሔር ነገሮችን እየቀየረ ነው። እግዚአብሔር ነገሮችን መልካም እያደረገ ነው። ሀገራችን አሁን ያለበት ትልቁ ቀውስ እኔ እንደው ርግማን ነው ብዬ እንኳን ባላምንም እንደው አለማወቅ ሊሆን ይችላል። ያው አንዳንዱ ከርስ ይለዋል። እኔ እንኳን ባለንም ኢትዮጵያ ውስጥ አይተሽ ከሆነ አለመታደል ሆኖ ብዙ ነገሮች ፌል ያደርጋሉ። ይመጣል ፌል ያደርጋል፣ ይመጣል ፌል ያደርጋል። እና እኛ የምንጸልየው ነገሮች ፌል እንዳያደርጉ ለውጦ በዚህ ሊቀጥል እግዚአብሔር የጀመረው ስራ አለ አይደል? በምድራችን መቼም ማንም የማይከደው ነገር ሆኗል። ብሩን እሱ ይውሰድ፣ ያንከደው። ግን ምንድን ነው የእኛ ህዝብ አብዛኛውን ፍላጎቱን ምን እንደሆነ አታውቂም። አንድ አባት 10 ልጆች ነበራቸው ይባላል። እና እኛ አባት 10ሩም ልጆቻቸውን እና በስም ያውቋቸዋል፣ የሚፈልጉትን ነገር ያደርጋሉ። እና አንዳንድ ጊዜ የሚፈልጉትን ነገር ምናምን ካደረጉላቸው በኋላ የተወሰኑ ልጆቻቸው እንትን ይላቸዋል፣ ምንድነው ያጎርፋሉ። እና ሰው ግራ ገባቸው። አንድ አይነት ጫማ ነው የሚገዙት፣ አንድ አይነት ነገር ነው የሚያደርጉት። እና ሊረዱ አልቻሉም ማለት ነው። እና እኚህ አባት መጨረሻ ላይ ያደርጉት ነገር አንድ ነገር ነው። እና ልጆቹን ሁሉንም በየግል አናገሯቸው ማለት ነው። እና በየግል ሲያናገሯቸው የጎደለ ነገር የለም፣ ሁሉም ጋር የሚደረገው ነገር እኩል ነው። ግን ሁሉም ግን በአንድ ጊዜ ደግሞ አባታቸው በአንድ እንዲጠሯቸው ይፈልጋሉ። ይሄ ደግሞ አይሆንም። አባታቸው ምን እንዲሏቸው? በአንድ ጊዜ ሁሉንም እንዲጠሯቸው ይፈልጋሉ። ይሄ ደግሞ አይሆንም። ምክንያቱም በአንድ ጊዜ ሁሉን ማድረግ አትችል አይደል? አሁን የሀገራችን ችግር እሱ ይመስለኛል። ይህን ስልሽ ምንድን ነው ያው መሪ ስትሆኝ ሁሉን ማስደሰት አትችል። ይሄ እውነት ነው። መቼም እኔ ፖለቲከኛ በእርግጥ አይደለሁም። እንደ ሀገር እንደ መሪ ነው የምነግርሽ። እንደ ሀገር እንደ መሪ ስነግርሽ ግን አሁን ያለው ተጨባጭ ሁኔታ በሀገራችን እሰይ የሚያበል አቤት የሚያስብል በጣም ጥሩ ነገሮች አሉ። ክብሩን እሱ ይውሰድ። ይህን ለውጥ በመደገፍ በማጠንቀር ሀሳብ ካለ በመስጠት ስህተት ካለ በማረም አይደል ችግር ካለ በመነጋገር መሄድ እንጂ አሁን እኮ እንደ ሀገር እኮ እየወደመን ያለ ነው። እንደ ሀገር እኮ እየተጎዳን ያለ ነው። አሁን የውጭ ወራሪ አሁን በዚህ ጦርነት አትራፊና አሸናፊ የሚባል አይኖርም። እኔ ሳስብ ማለት ነው አትራፊው የውጭ ኃይል ነው። አትራፊ የሚሸጠው ሀገር መበተን የተዘጋጀው እንደነ ግብፅ አይነቶች ማለት ነው። እንደነ ግብፅ አይነቶችና ሌሎች ረጃጅም እጅ ያላቸው አሉ ከዚህ ቀውስ የሚያተርፉ። ግን የሀገር ልጅ እርስ በርሱ ተጣልቶ አሸናፊ መሆን አይችልም። እየተጋጠምን ያለ ነው ከእርስ በርስ ጋር ነው አይደል? ወንድም ወንድሙን ገሎ አሸናፊ መሆን አይችልም። ስለዚህ እኔ ስለ ሀገራችን እንደው ሳስብ ምንድን ነው በአጠቃላይ የማስበው እንደው የሌሎች መጠቀሚያ ከመሆን ራስን ጠብቆ ያለውን ልማት አጠናክረሽ ለለውጥ ብንሰራ፣ የጎደለውን ደግሞ እየተማከንን ብንሞላ፣ ለውጥ የለም ጉድለት የለም እኮ አንልም። ምድር ላይ እኮ ጥያቄ አያልቅም። ጌታ ኢየሱስ እስኪመጣ ይቀጥላል። የሁሉም ሰው ጥያቄ መቼም ቢሆን ሙሉ መሆን አይችልም። ግን እየሞላን ብንሄድ ሰላም እያመጣን እንደ የሃይማኖት መሪዎችም እየጸለይ ህዝቡን የማቀራረብ ስራ ብንሰራ ጥሩ ነው ብዬ አምናለሁ። ጌታ ይባርክ። እኔ መቼም እንደዚህ አይነት በቃ መስቀለኛ መንገድ ላይ ያለች ኢትዮጵያን ማየት ለነፍስ ጭንቀት ነው። እውነት ነው የምልህ። እንደ መንፈሳዊ ሰው ሳየው እኔ እግዚአብሔር ይባርካቸው የቄስ በሊና መጽሐፍ ያረጋጋኛል እና ራሴን በዶክተር አብይ ቦታ አስቀምጠዋለሁ። እና አንደኛ በቃ እግዚአብሔር እንግዲህ በዚህ ሰዓት ነው ያስቀመጣቸው። እንዲህ አይነት ነገር እንደሚመጣ እግዚአብሔር ያውቃል። ከሱ የተደበቀ ነገር አይኖርም። ፕላስ ደግሞ በዚህ ሰዓት የፈነዳ ነገር አይደለም። ከስር ጀምሮ እየተሰራ የመጣው ነገር ነው ለዚህ ያበቃን። እንደው በሳቸው ቦታ አንተ ራስን አስቀምጠህ መሪ ብትሆን ምንድን ኤግዛክትሊ ይህን ቢያደርጉ ይህንን አረግ ነበር የምትለው ነገር አለ ወይ? የእግዚአብሔር አንድ ቀን ቤተሰቦች ይህንን አይነት አስደናቂ ምስክርነቶችን
እየሰማችሁ የበለጠ የእግዚአብሔርን ነገር በሰፊው ለመረዳት እግዚአብሔርን ለማድነቅ ለማመስገንም ለራሳችንም ደግሞ እንድንበረታ የሚያደርገን ኢንተርቪዎች እንዲደረጉ በተቻላችሁ መጠን በፓርትነርሺፕ በሬጉላር ፓርትነርሺፕ እያደረጋችሁ እንድታግዙኝ በትህትና ጠይቃችኋለሁ። እንደው በሳቸው ቦታ አንተ ራስህን አስቀምጠህ መሪ ብትሆን ምንድን ኤግዛክትሊ ይህን ቢያደርጉ ይህንን አረግ ነበር የምትለው ነገር አለ ወይ? እኔ እንግዲህ እሱ አሁን ምንድን ነው መሰለሽን የምታደርገው ተሞክሮ ያልተሳኩ ነገሮች ናቸው በብዛት ያሉት። ያልተሞከሩ ነገሮች ለምሳሌ አሁን ተሞክሮ ያልተሳኩ ነገሮች ናቸው ያሉት ስልሽ በርካታ ነገር ተሞክሯል። ታስታውሽ እንደሆነ ዶክተር አብይ ወደ ስልጣን እንደመጣ እስኪ የተዘጋው ቤት ይከፈት ጠረኑ ይውጣ በሚል ማለት ነው በርካታ የሆኑ በጠመንጃ ይታገሉ የነበሩ የፖለቲካ ኃይሎችን ከውጭ አስገብቷል። እንደውም አንዳንዴ እኛ ክርስቲያኖች እስክንፈተን ድረስ ማለት ነው። ምክንያቱም አንዳንድ ጊዜ እኔ በኋላ ነው የገባኝ እና ትዝ ይልሻል አይደል? መርከብ ላይ ኖህ በወጣ ጊዜ እባቡም ጊንጡም ምኑም ነበረ እኮ አይደለ? መርከቡ ያልቻለው ጉድ የለም። እና በመጀመሪያው ዙር የተደረገው ከውጭ ያሉት ኃይሎች ገቡ፣ ትጥቅ ያነገቡ ገቡ፣ ሰላም ተፈጠረ። ጠቅላላ ሙስሊሙ፣ ኦርቶዶክሱ፣ ፕሮቴስታንቱ፣ ዋቄ ፌታው ጠቅላላ በእውነት ለመናገር ጠቅላይ ሚኒስትሩ ጠርተው ጊዜ ሰጠውን አዋይተውን ቤተመንግስት አስጎብኝተውን ብዙ ነገር ሆኗል። ይህም እውነት በዚህ አጋጣሚ እግዚአብሔርን ስለሳቸው አመሰግናለሁ። እግዚአብሔር ይባርካቸው። ምክንያቱም አንዳንድ ጊዜ የተሰጠንን ብዙ ጊዜ ከእጃችን ከሄደ በኋላ የኛ ትልቁ ችግር ወይ ሲሞት ነው የምናመሰግነው ወይ ሲሄድ በጣም የማስነው ሆነ። አሁን አንዳንዴ በጣም ካልሞተማ እናመሰግን እንጂ እኔ በጣም የማዝነው ይሄ ከርስ ካልሆነ ምን ይባላል? እውቀት ማጣትም ነው። እውቀትም ማጣት እኮ ነው እየተሰራ ያለውን ነገር እሱ በቃ እኔ የምልሽ እኮ አንደኛ እውቀት ማጣት ብቻ ነው። እኔ እኮ አሁን ዶክተር አብይ የሚሰሩትን አይደለም ወደኋላ ሄደ ያሉትንም ነው እኮ እንደዛ የምንለውና ማስተዋልም ማጣት እኮ ነው። በደንብ አገናዝበ አይተ ነገሮችን አወዳድረህ መናገር አንድ ነገር ነው። ለምሳሌ አሁን 97 ላይ ኮንዶሚኒየም ተመዘገበ ሰው አይደል አልነበረ። አሁን እኮ ችግራችን ምን መሰለሽ? የትላንቱን ወቅሰን የዛኔን ማድነቅ አይደለም። ከትላንቱ አመስገነን ደካማን ቀን ቅድም እንዳልኩሽ ማለት ነው በዛሬ ላይ ጨምረን አይደል ምን ሄዳ አሁን እኛ አስበመገች ኢህአዴግ በነበረ ጊዜ በቃ 97 ኮንዶሚኒየም ሰጥቷል አይደል? ከዛ የሚገርመው ነገር በጣም ሲያማርረው ሄደ አለማመስገን። እኔ እውነት ለመናገር በንጽጽር ደረጃ ከመጣሽ ቅድም ብያለሁ እኔ የሃይማኖት መሪ ነኝ፣ ግን እውነትን መደግፍ ደግሞ አለብኝ። ከእውነት ጋር ቆማለሁ ማለት ነው እና ክፉንም እንቀፋለን፣ ክፉን ደግሞ ነቅፋለን፣ ትክክል ያልሆነውን ነገር እናርማለን። ስለዚህ አንደኛ ተሞክሯል። አሁን ያልኩሽ ማለት ነው ተሞክሮ ውጤታማ መሆን አልቻለም። እንደውም መጨረሻ ላይ ታስታውሽ እንደሆነ በቃ ሁሉን እንትን የሚያደርግ ነው ምናምን ተብሎ ሌላ ነገር መጣ። እንደውም አቅም የለም ሁሉን አቅፎ ነው ሰው አለቀ ምናምን ተባለ። ደግሞ እሱ ይሄኛው ፓርት አለቀና ደግሞ ወደሚቀጥለው ፓርት ተመጣ፣ ወደ ጦርነትም ተመጣ። ትዝ ይልሻል አይደል? እና ጦርነቱ የበላው እንግዲህ ቀላል ወደ አንዳንድ ሚዲያዎች ሲናገሩ አንዳንዱ እስከ 300 ሺህ ይላል፣ ከዛም ከዚህም ይላል። ያም ሆነ የራሳችን ሰው ነው ያለቀው። በጣም ብዙ ህዝብ ነው። በጣም ብዙ ህዝብ ብዙ ነው። በሰሜኑ ጦርነት ማለት ነው። በሰሜኑ ላይ ይሄ እንግዲህ ኪሳራ ነው። እና ይሄ ግን የመጣው ከምንድን ነው ስትይ እውቀት ከማጣት አይመስለኝም። እኛ ጋር ያልታደልንም ብዬ አስባለሁ። እና ከነዚህ ነገር አንጻር ብዙ ነገር ተሞክሯልና እኔ አይ ቲንክ እድል ነው ብለህ ታስባለህ? ያልታደልን ብለህ ታስባለህ? ያልታደልን ያልኩት በሁለት ምክንያት ነው። እንደ ሀገር አይደለም፣ እንደ ሀገር እንደ ህዝብ አይደለም። አንዳንድ ጊዜ ዱሮ ከርስ አለ አይደለም፣ እርግማን እሱ ማለት ነው። እርግማኑ ጫና ፈጥሮብናል። አንደኛ የሆነ በድህነት እየኖርን የኢትዮጵያዊ ወንነት የሚባላል በመገዳደል እሷን አለ እርግማን ነው፣ ከርስ ነው። እኔ እንደዛ ነው የማምነው። እና እንደው ከዚህ ነገር ጠቅለላ አድርጌ ሳስብ እኔ አሁን እሳቸው ቦታ ብሆን ይህን አደርጋለሁ የምለው ነገር የለም። ምናልባት አሁን እየሆነ ባለው ጉዳይ ላይ ሁሉን ያሳተፈ ነገሮች ቢሆኑ ማለት ሀሳብ ያላቸው ሰዎች ሁሉን ያሳተፈ ፓርቲ ነው፣ ሁሉን ያሳተፈ ስብሰባ ነው፣ ሁሉን ያሳተፈ ምን ሁሉን ያሳተፈ ማለት እንግዲህ አሁን ሀገራዊ ኮሚሽን ተቋቁሞ ነበር፣ የምክክር ኮሚሽን። መንግስት አሁን ይህንንም ሞክሯል፣ የምክክር ኮሚሽን ተቋቁሟል። እና እሱ ቢሆን ብዬ ነበር የማስበው እኔ በፊት ነው የምልሽ። አሁን እሱም ተሞክሮ ውጤታማ መሆን አልቻለም። ምክንያቱም አንዳንድ ቦታ ላይ ገብቶ መስራት አልቻለም፣ ምክክር ኮሚሽኑ ራሱ ማለት ነው። ለምን ጦርነት ነው በየአቅጣጫው ያለ። እና እኔ እንደው
በዚህ ሰዓት እኔ እውነት እጸልይለታለሁ ባጭር ቃል እንጂ የማያደርገው ነገር የለም። እኔ አሁን ዶክተር አብይ ቦታ ብትሆን ስላልሽኝ ነው። እኔ ደግሞ አንዳንድ እቺ ጥቂት ህዝብ የተወሰነች ህዝብ እንኳን ስመራ መከፍለውን ዋጋ እኮ አውቃለሁ። በጣም እኮ ከባድ ነው። 130 ሚሊዮን ህዝብ መምራት በራሱ ጸጋ ነው፣ ከባድም ነው። እኔ የምልህ የቤተክርስቲያን ህዝብ መምራት እኮ ከባድ ነው። እንኳንስ ኢትዮጵያ ስንት አይነት ህዝብ ያላትን ከባድ ነው። እኔ ግን እንደው ዶክተር አብይን እኔ ብሆን በሳቸው ቦታ እንትን አደርጋለሁ። እድሉን ተቃዋሚ ነን ለሚለው ለሁለት ሶስቱ ወገን ቁጭ አድርገው የሚያደራድር ሰው መጥቶ ፓርቲ ውስጥ እንዲገቡ አድርገዋቸው የአገሪቱን ችግር አብሮ ለመፍታት አብሮ ለመስራት የሚችሉበትን ሲስተም ቢዘረጉ ምንም የሚቀጥሉትን 5 ዓመታት በእርግጠኛነት እሳቸው እንደሚመሩ ነው ውስጥ የሚረዳው። ቢመሩም ነው ደስ የሚለኝ ቢኮዝ የሰሩት ፕላኖች አሉ። የእሳቸውን ፕላን ጆይን ማድረግ ያቃታቸው ለምንድን ነው የሚለውን ቁጭ ብለው ለመነጋገር እሳቸውን ብቻ አይደለም ተቃዋሚዎችም የተባሉት እና እነዛም ምንድን ነው ሪያሊቲው አገር እንድትበታተን እንደገና ትውልድ እንዲያልቅ ካልተፈለገ if it's all about ወጣት ህዝብ ኢትዮጵያ ከሆነ ለምን ዋጋ ተከፍሎ ዝቅ አይሉም ከያዙበት ነገር ሁሉም ሰው እሳቸው የሚክፈቱ እነዛም ለዚህ እንዲመጡ ካልሆነ እያንዳንዷ በዚህ በሚፈሰው ደም ይጠየቅበታል። እኔ የምልህ ውስጡ ስትገባ የፖለቲካው እንትን ውስጥ እየገባ ስታይ የብዙ ሰዎች ጥቅም አለው በውስጡ። ይሄንን ነው እያንዳንዱ ይሄንን እንደሚጠየቅበት ማወቅ አለበት። አሁን ደግሞ ያሉት የውጭ እንትኖች ተደራዳሪዎች ይሄንን ነገር በደንብ አብሰልስለው ራሳቸውን አረጋግተው ፍልቅቅ ያለ ነገር አውጥተው ይሄንን መነጋገር ቢችሉ ይሄንን ያህል ቢሄዱ ምናልባት እግዚአብሔር ወደ እንትን የሚቀጥለው 5 ዓመት የተሻለች የበለጠችና የምናስባትን ኢትዮጵያ ማድረግ እንችላለን። ልጆቻችን አያልቁም ብዬ አስባለሁ እና በአክብሮት ነው ይሄንን ሀሳብ እኔ በዶክተር አብይ ቦታ በቀመጥ ብዬ ተናገርኩት። እንደው አንድ ነገር ልጨምርልሽ። ጥሩ ሀሳብ ነው ያነሳሽው፣ ጥሩ ነው። ግን እኔ አሁን ልክ ነሽ አንቺ አልሽው ላይ ለመጨመር ማለት ነው ሁለት ነገሮች ሁልጊዜ ያሳስቡኛል ማለት ነው። ሰዎች መጀመሪያ በጋራ ለመቀመጥ የያዝኑትን ነገር ሀሳባቸውን መጣል አለባቸው አይደል? እኔ ልክ ነኝ ብለን መቀመጥ ሳይሆን እኔ ከአንቺ ስህተት መማር አለብኝ፣ አንቺ ደግሞ ከኔ ስህተት ለመማማር ሲሆን ነው። ለመማማር በምናደርገው ነገር የምንግባባባቸው ነገሮች ሊፈጠሩ ይችላሉ። ያንንም ግን ለማምጣት አሁን እኮ ሁነኛ ሰው እግዚአብሔር በመካከላችን ካላስቀመጠና ወደዚህ ነገር ካልተመጣ አሁን አንደኛው በመግደል የሚያምን ነው ባጭሩ ማለት ነው። አንደኛው በሌላ የሚያምን ነው። አብዛኛው በመግደል ነው። ለምን መሰለህ? ሜንታሊቲያችን ቅድም እንደተናገርከው በጦርነት ውስጥ የኖርን ህዝቦች እንደመሆናቸው ሶሉሽንን ወደ እንትን ነው የምንወስደው። ይሄ ነው አንዱ ሶሉሽኑ በመግደል ነው፣ በመግደል መቀመጥ ነው እንጂ በማሸነፍ አይደለም። ደግሞ አውትዴትድ እኮ ነው፣ በጣም የሞተ የቀረ እንትን እኮ ነው። ኋላ የቀረ ነው፣ በጣም ኋላ የቀረ ነው። ተመልከት ኢትዮጵያ እውነት ለመናገር እድገታችን ምናምን ስታየውና ሌላው ምናልባት አሁን ከዚህ ጋር ተያይዞ የምታየው ነገር አሁን ብዙ ሮሮ አንዳንዴ ትሰማያለሽ። በየቦታው መታፈን ነው መታገት ነው ምናምን የሚባለው ነገር አሁን እሱ በጣም ከባድ ነው። እውነትም እድገታው እየበዛ ነው ያለው ነገር ትንሽ እየከፋ ነው። እና የዚህ ነገር ምንድነው ግርግር ሌላው ይመቻል የሚባለው። ስለዚህ አሁን የዚህ አይነት ሁኔታ ነገሮችን እያባበሱ በራስ መተማመን እንዳይኖርሽ፣ ስጋት እንዲኖርሽ፣ እምነትሽ እንዲሸረሽን፣ በሀገርሽ ላይ እንዳትተማመኝ እኮ የሚያደርጉም ደግሞ ሌላ ኃይሎች አሉ ከጀርባ ማለት ነው፣ የሚዘውሩት አሉ። በጣም ብዙ የውጭ ኃይል አለ የኢትዮጵያን መውደቅ የሚፈልግ ብዬ አምናለሁ። እና እንደው እግዚአብሔር በእውነት ለመሪያችንም እግዚአብሔር ኃይልና ጸጋ እንዲሰጠው ጥበብ እንዲሰጠው። እኔ እውነት ለመናገር እኔ አላውቀውም ፐርሰናሊ ማለት ነው። ቤተ መንግስት ሂጃለሁ ደጋግሜ፣ ግን እንደውም አንድ ጊዜ እሳቸው አልነበሩም እዛ ላይ? አዎ አስጎብኝተው ነበረ እና ሲያስጎበኘን ትዝ ይለኛል። የመጀመሪያ ያስጎበኘን ቀን ትዝ ይለው እንደሆነ አላውቅምና እንደ አጋጣሚ ባለቤቴም ከእኔ ጋር ነበረች። በእኛ አጠገብ መጣ እሱ ጃንሆይን ምናምን እያስጎበኘን ነበር። ከዛ እኔ ድምፁን ሰማሁትና ዞር ብዬ እግዚአብሔር በጣም ይባርክ ስለው እንደዚህ እያለኝ እኔ መሆኔን አያውቅም እንደሆንኩኝ አያውቅም። እግዚአብሔር ገና ምን አይተህ ጸልይ ብቻ አለኝ እና ጸልይለታለሁ። እውነት ለመናገር እንትን ግዴታም ነው። አይ ጤናም አቅምም እግዚአብሔር ችሎታም ጥበብም ይጨምርለት። እግዚአብሔር እንደ ኢያሱ ያድርገው ልንል ይገባል። አሜን።